በጣም ያሳዝናል። ተመስገን የትሁቴ ልጅ አገታት። ትሁቴን ወደ እኔ ካልመጣሽ ልጅሽን እገላታለሁኝ አላት። ቴና እንግዲህ ለተመስገን ሚስትህ ልጅ አላት ብላም ነገረችው። እናም ደግሞ ልጇ ያለችበትን ቦታ ክፍለ ሀገር ስለሆነ እሷን ይዘህ አስፈራራት፣ ሳትወት በግዷ ለልጇ ስትል ወደ አንተ ትመጣለች ስትለውም ከማን ወልዳ በማለትም ነገራት። እሱን ራሷን ጠይቃት፣ ግን ደግሞ ስለዚህ አንተ ትሁትን የምታገኝ ከሆነ እንደዚህ ነው አማራጩ አለችው። እሱም የመጨረሻ ደነገጠ። አሁን ላይ እንግዲህ ተመስገን የቲናን ልጅ በእጁ ይዞ እያስፈራራት ይገኛል። ካሊብን የሚፈልግህ ሰው የለም፣ አታስፈልገኝም፣ ሰው የማይፈልገው ሰው ለኔ አያስፈልገኝም በማለትም ለቀቀው። ነገር ግን ተመስገን በጣም በሚያሳዝን ሁኔታ አሁን ላይ የትሁቴን ልጅ በእጁ ስር ይዟት ትገኛለች። ሌላው ካሊብ ለትሁት ልብ የሚሰብር ንግግር ተናገራት። እናም ተመስገን የልጅሽ አባት ከሆነ ለምን አታገቢውም? ብታገቢው ምን ያንሰዋል አላት። አለማግባቴ ተሳሳኩ እንዴ? ምን አለችው? አይ አልተሳሳኩም፣ ግን ህይወቴን ያመሰቋቆለውን ሰው አግቢ ስትለይ ገርሞኝ ነው አለችው። ይስተካከላል እኮ ምን ችግር አለው ሲላትም ትሁት የመጨረሻ ልቧ ተሰብሮ ከዛ ቤት ወጥታ ሄደች። ያሳዝናል። አሁን ላይ ትሁት በሚያሳዝን ሁኔታ ደም እንባ እያለቀሰች ትገኛለች። አባቧን በእርግጥ ምንም አያመጣም ቲናም አትነግረውም ብሎ ነበር። ቲና ግን እውነታውን ፍርጥ አድርጋ ትሁቴን ጉር ሰራቻት። ትሁት ቲናን ጎትታ በማውጣቷና ልብሷን አውጥታ በመጣሏ ቲና ተበቀለቻት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ትሁት ቀጣይ ፓርቲ ይዘን መጥተናል። የትሁት ህይወት በጣም የሚያሳዝንና እንግዲህ ምን ማድረግ እንዳለባት እንኳ የማታውቀው ትሁት ልጇን አግቶ ይዞ እያሰቃያት ትገኛለች። አሁን ላይ ትሁቴ የምትወስነው ውሳኔ በጣም አሳሳቢና አስቸጋሪ ሆኖባት ግራ ተጋብታ ደም እንባ እያለቀሰች ትገኛለች። ተመስገን ቀጥታ ተደውሎለት ና ቶሎ ሲሉትም መምጣት አልችልም፣ ምን ይዤ ነው ባዶ እጄን የምመጣው እያለ መጠየቅ ጀመረ። ግን ደግሞ አይ እንደዛ ሳይሆን ምንም ችግር የለውም ጠልፈህ ይዘሃና ሲለውም እንዴ አገሬ ብኮን እኮ ጠልፌ ይዤ መምጣት እችላለሁ፣ አዲስ አበባ እኮ ነው መጥለፍ አይቻልም አለው ወንድሙን። በዚህን ሰዓት ቲና የነገራቸው እንግዲህ የትሁቴ ልጅ እዛ እንዳለች ሲነገረውም አጅሬው አሁን ነው የኔ ድል ማጠናቀቂያ በማለትም እየሮጠ ሂዶ ትሁት የወለደቻትን ልጅ ያለችበትን ወይም የምትኖርበትን ቦታ እያፈላለገ የትሁትን ልጅ በእጁ ይዞ ቪዲዮ የቀረጸ እየላከ እንግዲህ ውሃም አልሰጥሽም ምግብም አልሰጥሽም እያለ እያሰቃያት ለትሁት ሲልክላት ትሁት ሄጄ ሞቼ በማለትም አባባም ተረጋጊ ምንም አያመጣም እያለ እንግዲህ ቢያረጋጋትም ትሁት ግን የመጨረሻ ልቧ ተሰበረ። አሁን ላይ በእኔ ሳይሆን እንግዲህ የመጣው በልጄ ነውና ምንም ማድረግ አልችልም አለች። ሄጄ የሚመጣውን ነገር መቀበል አለብኝ ብትልም ተመስገን በእርግጥ አሁን ላይ የሱ ልጅ መሆኗን አያውቅም። ነገር ግን ልጅቷን ይዞ እያሰቃያት የሚገኘው በጣም ያሳዝናል። ቲናን ስታባረራት ቲና ግን ህይወትሽን መስቆልቆል ባላደርገው ልጅ እንዳለሽ ነግሬው ልጅሽን ይዞ ባያሰቃየሽ እኔ አይደለሁም ስትላትም በስተ መጨረሻም እንደገና ብትጸጸትም ምንም ልታመጣ ስላልቻለች ትሁት ደም እንባ እያለቀሰች ካሊብ ፊት ሄዳ ቁጭ አለች። ካሊብም ምን ሆነሻል ትሁት አላት። አይ ምንም ምን ሆነሻል? ቲና ለተመስገን ልነግረው ነው፣ ተመስገን ከሰማ ደግሞ ልጄን ይዝብኛል አለችው። እደውላታለሁ አትነግረውም፣ እዋክህን ሳትነግረው ድረስባት ስትለውም እንግዲህ ሳይደርስባትም ቀጥታ ሄዳ
ለተመስገን እውነታውን ተናገረች። የተመስገን እድለኝነት አሁን ተሰማው። በውድ ሳይሆን በግድ አደርገዋለሁ፣ ይህንን መረጃ ጥሩ ነው በማለትም ቀጥታ ወደ ገጠር እየሮጠ ሄደ። ሌላው እንግዲህ አሁን ላይ በሚገርም ሁኔታ አባባ ጋር ደውላ አባባ ቲና መታ ከቤት ሳስወጣት አንቺ እኔን እንደዚህ መነጫጭቀሽና ገፍትረሽ አስወጥተሽኝ ማንነቴን አሳይቻለሁ ብላኝ ለተመስገን ልትነግረው ሄደች ስትለውም አታስቢ፣ አትናገርም፣ አታደርገውም እና ደግሞ እኔ ቅርብ ነኝ እመጣለሁኝ እያለ ሲላትም እኔ እሄዳለሁኝ አለችው። አባባ ምን እያልሽ ነው ትሁቴ? ተረጋጊ፣ እዛ ብትሄጂ ምንም የሚመጣው ነገር የለም፣ ምንም አያረገሽም አላት። አባባ እኔን እኮ ምንም አያረገኝም፣ ግን ደግሞ ልጄን ይጎዳብኛል አለችው። ተረጋጊ፣ አይጎዳብሽም፣ እኔ እያለሁ እኔ በዛ ላይ እየመጣው ነው። ቲና አታደርገውም፣ አትናገርም ሲላትም ታደርገዋለች አባባ፣ እዋክን እዋክን፣ እሺ ቶሎና አለችው። እንግዲህ ካሌብ ቲናን እደርስባታለሁ ብሎ ከቤት ቢወጣም እውነታውን ዘርግፋ ስለተናገረች ለተመስገን ትልቅና ጥሩ እድል እንደሆነም ተሰማው። በዚህን ሰዓት ጨርቅ ማቄን ሳይል ገጠር ሄዶ የትሁቴን ልጅ አፈላልጎ በማግኘትም እንግዲህ ትሁቴን እያስፈራራት ይገኛል። ሌላው ተመስገን ከና አባባ ጋር ያጣላ ካሌብን አባት ጋር ደውዬ ልጅህን የእጅ ነው ስለውም ደግመህ እንዳደውል ብሎ አመናጭቆ ዘጋብኝ። ትሁቴንም አግኝቼ የምትወጂው ሰው በእኔ እጅ ውስጥ ነው ስላትም ሰላም በልልኝ ካሌብን ብላ ቀልዳብኝ ሄደች። ስለዚህ አንተን ማንም ሰው ስለማይፈልግህ ሰው የማይፈልገው ሰው ለእኔ ምንም አያረግልኝም በማለትም ለቀቀው። አባባ ለትሁቴ ይዞታል ሲላትም በቃ ይገለዋል፣ እዋክን ተመስገን አታውቀውምና ነው አባባ ስትለውም እሱም ምንም አያደርገው መኒ፣ ምክንያቱም ተመስገን ካሌብን የሚለቀው እኛ ምንም እንደማንፈልገው ስናስመሰል ነው። ምክንያቱም ድርድር ስለሚፈልግ ልጄ፣ ስለዚህ አርፈሽ አንቺ ብቻ ቁጭ በያላት። አባባ አለች ትሁቴ፣ እውነቴን ነው አርፈሽ ቁጭ በይ ምንም አያመጣም ሲላትም እሺ በቃ አለች። ግን ይጎዳዋል ስትልም አሁን ካሌብ ተለቆ ለቀቀው ሄድ ሲለውም እንግዲህ እኮ እየፈለጉኝ ነው አለ ካሌብ። ማንም አይፈልግህም፣ ትሁቴ የማጭፋብኝ ነው የሄደችው አለው። አይ እንደዛ አይደለም፣ ደውዬ አባቴ ጋር የሚለውን ላሰማ አሰማኝ። ላውድ አድርጎ እንግዲህ አባባ ጋር ሲደውለት ልጄን እጅ ነው እያልኩ ነው ሲለውም ስራ ፈት ደግመህ እንዳትደውል በማለትም ተመስገን ላይ ዘጋበት። በዚህን ሰዓት ካሌብ በጣም ከፍቶት ቲና ጋር ሄዶ ቁጭ አለ። ቲና አሁን ትልቅ ክፍተት አገኘች። ቲና አባባ ይወደኝም እንዴ አላት። ምን? አረ ይወድሃል አለችው። እንዴ በተመስገን እኮ ታግቼ ተመስገን ሲደውልላቸው እንደማይወደኝ ማለቴ ስራ ፈት አትደውልብኝ ብሎ ነው የዘጋው። ልጅህን እያሰቃየሁን ነው እያለው። ትሁትም ደግሞ ካሌብን ሰላም በልሌ ብላ ጥላው ሄደች። ታዲያ ይሄ ቢወደኝ ነው እንዴ አላት። ሰው እኮ ምን አውቃለሁ፣ ትሁትን ተዋት፣ ባዳ ናት፣ ምንም ልትወቀስ አትችልም። ያባትህ ግን እኔ እንጃ፣ ይገርማል። ሰው እኮ አሁን ላይ አብዷል አለችው። አላውቅም፣ ብቸኝነት ተሰምቶኛል፣ ከፍቶኛል ቲና አላት። በቃ ተረጋጋ ካሌብ፣ አይዞህ፣ አንቺ እኮ ለእኔ ክፉ አይደለሽም አላት። አውቃለሁ፣ እኔ አንተን አልጎዳም፣ ለአንተ ክፉ አይደለሁም፣ ግን ደግሞ አለችው። አሁን አይዞህ፣ ከጎንህ እንደሆን ከፈለግ እዛ ቤት ውሰደኝ አለችው። ምን? ቤት እኮ ይህን አይደለም አላት። በዚህን ሰዓት ተመስገን ዳኒ መጣ በማለትም እንግዲህ ዳኒ ካሌብና ቲና እያወሩ እያለ መጣ። ሰላም፣ ምን እያደረጋችሁ ነው? አይ ምንም። እሺ እንዴት መጣ ሲለውም አጋጣሚ አይደለም አለ።
አይ ቀጠሮ ነበረ ከቲና ጋር አለው። ምን? አዎ በቃ እናንተ አውሩ ብሎ ካሌብ ቤት ሄደ። በዚህን ሰዓት እንግዲህ ትሁትን በሚያሳዝን ንግግር ልቧን ሰበረው። ተመስገን ልቧን ሰበረው ካሌብ ምን ሆነህ ነው? ተረጋጋ። የተናደርክብኝ በልጄ ከሆነ ደጋግመህ ተናደድ አለችው። ምን? አዎ በልጅሽ አይደለም። ተመስገን እዛ ኩርሲ ላይ አግቶ ሲያሳድረኝ አንዳችሁም ልትፈልጉኝ አልፈለጋችሁም። ካሌብ እንደዛ አይደለም። አንተን የተውን በመምሰል አንተን እንድለቀ ስለፈለግን ነው። አንተን እንደምንፈልግህ ቢያቅ አይለቅህም፣ ይጎዳሃል። ገባህ? ስለዚህ አለችው። አታስመስይ አንቺም አባይም አላት። እንግዲህ ተመስገን አሁን ቲና ጋ ሄዶ ልጁን ማግኘቴ ጥሩ አይደለም አንቺ እንዳልሽው ሲላትም እና የማይታገስ ሰው አግተ ጥሩ እንዲሆን ትፈልግ ነበር እንዴ? አሁን ጥቅም እንዳጣ ገባ አለችው። በቃ ልለቀው ነው፣ አባቱም ትሁትም አይፈልጉትም አላት። ለማንኛውም አማራጭ ስላጣህ ነው አለች። አሁን እንግዲህ ተመስገን በጣም እየሮጠ ሄዶ ካሌብን ፈቶታል። ግን ደግሞ ካሌብ ትሁቴን በሚያሳዝን ሁኔታ ልቧን ሰበረው። አሁን እኔ ምልሽ ተመስገን የልጅሽ አባት ነው። ታዲያ ለምን አታገቢውም? ምን ይጎለዋል አላት። ምን አለችው? ምን ነው ተሳሳኩ? አይ አልተሳሳክም። የተሳሳትከው ለማግባት እንዳገባ መንገር ሳይሆን ግን ደግሞ ህይወቴን ያመሳቃቀለውን ሰው አግቢ ማለትህ ነው አለችው። ምን እያልሽ ነው? አዎ ብላው ጥላው ሄደች። በዚህን ሰዓት አባባ ችግር አለ እንዴ ትሁቴ? አይ አባባ አለ እንጂ። አዎ ካሌብ እኮ ተመስገንን አግቢ አለኝ። ህይወቴን ያበሰቃቀለውን ሰው ታናዶብሽ ነው ትሁቴ ተረጋጊ አላት። አላውቅም አባባ አለች። በጣም ከፍቶኛል አውቃለሁ። ካሌብ ሲናደድ እንደዚህ ነው። እናም በሁላችንም ተናዷል አለ አባባ። እንግዲህ ምኑን አለች ሲለውም ልጅ አይደለሁም እንዴ አትወደኝም አለው። ልጅ ነህ እወዳለሁ፣ ግን ደግሞ ግን ምን ትሁት ሁና ተገኝታለች ልጅክ። ከትሁት በላይ ማንም እንደሌላ አሳይተኸኛል። እኔ ታግቼ ዝም ብለኸኛል አለው። እዩልክ አንተ ወንድ ነህ፣ ትልቅ ሰው ነህ፣ ብዙ ነገር ማድረግ ይጠበቅብሃል፣ ብዙ ስራ መስራት ይጠበቅብሃል። ግን ደግሞ እሷ ሴት ናት። ለዛ ነው ዝም ያልኩት እንጂ ለሌላ ነገር አይደለም አለው። እሺ በቃ አሁን ስፖርት መስራት አለብን፣ እንቅልፍ አታብዛ። የምን ስፖርት ነው? እኔ ስፖርት አልሰራም አልወድም አለ ካሌብ። እንግዳውስ ጠዋት በጠዋት እንነሳለን ሲለውም ጠዋት በጠዋት ተነስቶ አባባ ተነስ ስፖርት እንስራ ቢለውም አልፈልግም አልሄድም አለ። በላዩ ላይ ውሃ ረጨበት። በዚህን ሰዓት ተናደደ። በቃ መተኛት እንኳ አልችልም ኡፍ በማለትም ሄዶ ሮጠ። ደህና ሯጭ ነው እባክህ አለው። እንዴ ደግሞ የሮኩትን ልትቀጣጠብ ነው? አትርሳው እንጂ አለ ካሌብ። እንግዲህ ትሁቴ አሁን ቲና ጉር ሰርታታለች። እናም እያለቀሰች ትገኛለች። ምን ማድረግ እንዳለባት እንኳ አታውቅም። ቻናሉን ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ ይሁንላችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።